እንዴት አድርሽልኝ? ደህና ነሽ እህቴ? እንዴት ነው ወንድሜ? እንዴት ነው ስካሩ ለቀቀክ? ማታ አላስቸገርኩሽም አይደል? ኧረ በጭራሽ። እንደውም በጣም ነበር ፈታ ያረከኝ። እኔ እኮ እንደዚህ ቀለኛ እንደሆን ካላውቅም ነበር። ሁሌም ሲሪየስ ነበር የምትመስለኝ። ተይ እባክሽ አታሳፍሪኝ። እንዲህ ስትይኝ ትልቅ ጥፋት ያጠፋው ነው ይመስለኝ። አይ አንተ ሁሉም ነገር ያምርብሃል ወንድሜ፣ ምንም አላጠፋክም። እንደውም ተሰባስበን ማናውቀውን ሰበሰብከኝ ካልሽሽ። ወንድሜ ቆይ ግን ምን ሆነክ ነው? ምን ነው ምን አጠፋው? ማለቴ ፍቅርህ በዛብኝ። አድርገህ ማታውቀውን ታቅፈኛለህ፣ ትስመኛለህ። እንዴ ቆይ እህት እንደሆንኩ ዛሬ ነው እንዲያወቀው? ምንም በይው ብቻ ደጋግሜ እነግርሻለሁ። በጣም ነው የምወድሽ። እኔም በጣም ነው የምወድ። በቃ አንዴ እናውራ። የሆነ የማናገርሽ ትልቅ ነገር አለ። እሺ ወንድሜ ተቀመጥ። ኤልሹዬ በመጀመሪያ ከምንም በፊት ቅድሚያ መሰጥሽ የመሳሳልሽ በጣም ወድሽ እህቴ ነሽ። እቆጣሽና እናደድብሽ ይሆናል፣ ግን አንቺን በማንም አልተካሽም። እንዴ ወንድሜ ምንድን ነው? ታስለቅሰኝ ነው እንዴ? በይ እኮ መጣ። ለምን ሲባል ታለቅሻለሽ? እንደዚህ ስላልከኝ በደስታ ነው። እኔ እኮ ሳጠፋ ስትቆጣኝ እንደጠላኝ ነበር የማስበው። ሰው እኮ የሚቆጣውና እንደፈለገ የሚሆነው የሚወደው ሰው ጋር ነው። እና እኔ ስለምትወደኝ ነው እንደዛ የምትቆጣኝ? አዎ፣ ግን ስታጠፊ ከኔ በላይ የቅርብ ሰው ስለሌለሽ ነው የሚቆጣሽ። በዛ ላይ እኔ እንጂ ሌላ ሰው እንዲናገርሽ አልፈልግም። እሺ ወንድሜ በጣም አመሰግናለሁ። እሺ አሁን ልትነግረኝ የነበረውን ነገር ንገረኝ። አንተ ደግሞ እዚህ ምን ታደርጋለህ? አለቄ እንዳመጣሽ አዛኝ ነው። አንተ ስንት አለቃ ነው ያለ? ጥያቄ ትወጃለሽ ልበል? እኔ ደግሞ ብዙ ጥያቄ ማስተናገድ አልወድም። እሺ ስለዚህ አሁን ዝም ብለሽ ወደምንሄድበት ቦታ በጸባይች ደውለህ አገናኘኝ እንጂ እኔ አምኜ አልሄድም። ሳላስበው ደግሞ አንድ ነገር ብታረገኝስ? እንዴ ምን እንዳትሆኝ ነው? አንቺም እንደ ሰው ትፈሪያለሽ እንዴ? ፈጣጣ ሰውዬ እየሰደብከኝ ነው? ባለጌ አትሁንሽ፣ አታበሳጨኝ። ወይኔ ያው እንዳትበሳጭ ትችሽ ነው። እሺ የምመለሰው እንደውም እኔ ሩቅ አልሄድም። እዚሁ መተህ ታናግረኝ። አረ ድርቅና ምንድነው እናት እንደዚህ የሚያረግሽን አሳጣሽ። አሁን አታርፍጅብኝ እንዴ? እሷ ዝም ብላ የተጠራችበት ተራ መንገድ ላይ የምትንቀሳቀስ ሴትዮ አይደለችም። እሺ እና እኔን ሰማይ ላይ ልታገኘኝ ነው? እንደ ጓደኛሽ ሁኚ እንጂ እሷ እኮ ፈታ ያለች ሰው ናት። ፍቅረኛ ማለት ነው? አዎ የኔ ፍቅር። አስመሳይ። ምንም ይሁን ምንም አሁን ቶሎ እንሂድ። ምንድን ነው? በአንዴ ስልክ ማለት እኔ መንገድ ላይ ገትረኝ ልትሄድ ነው እንዴ? ና እባክህ እንሂድ። ቀልዳሽ አንቺ ቆይ ያምሻል። ደግሞ ቀስ በል። ወፊቱ የማትበላው ተይዛ በሸክላ ልቤን አደማችው አካሌን ቦጭራ ቦጫጭራ መሲ Teddy. Teddy.
ወይኔ አንድ ነገር ለመናገር ሁሉ ሰዓት። ኧረ ንገረኝ ወንድሜ። ኤልሹ እንደው አያርገውና እናትሽ ብትታሰር ወይ ደግሞ የሆነ ነገር ብትሆን ምንድን ነው የምትይው? ማለት ምንድን ነው ሊሰማሽ የሚችለው? እንዴ ለምን እንደዚህ ጥቂት ትቀኛለህ? ምንም ቢሆን እኮ እናቴ ናት። እናትሽማ ናት። እኔ መቼ እናትሽ አይደለችም አልኩት። ግን ሆነ ማለት ሳይሆን ምናልባት ቢሆን እንኳን ምንድን ነው እናቴን ተሳስራት ነው እንደ ቤሉል እንደ ስትዞረኝ የሆነ ነገር መጠጠር ነበረብኝ። እንደዛ አይደለም ቢሆን ያልኩሽ። ለምሳሌ ማም ትክክለኛ እናትሽ ባትሆንስ? ወይኔ ዛሬ ወንድሜ በቃቱ ሌላ ነገር እናውራ። እኔ ስለዚህ ሞት አልፈልግም። ወይኔ ጉዴ! አሁን ለእናቴ ምንድን ነው የምላት? እሺ ቆይ የት ሄደሽ ስትል የት ነው የምላት? እህቴ ምንድን ነው ያደረግሽው? እሺ ምንድን ነው የምላት? የኔ ልጅ ምን ነው? እንዴት ነሽ? መሰረት የት ሆና ነው? ከቤት አትውጭ እንጂ ከዚህ ክፍል አትውጭ ተባለች እንዴ? እናቴ መጥፎ ነገር ተፈጥሯል። ምንድን ነው? ምን ተፈጠረ? የኔ ልጅ ምንድን ነው? እንዴት እንደምነግርሽ አላውቅም። አይ እንግዲህ ዝም ብለሽ ንገሪኝ። ጨንቆኝ እኮ ነው እናቴ። የምነግርሽ ነገር ጥሩ አይደለም። ምንም ይሁን ዝም ብለሽ ንገሪኝ በቃ። ስለ ወንድምሽ መጥፎ ነገር ሰምተሻል እንዴ? አይ ስለ እሱ አይደለም። እና ስለማን ነው? አስጨነቅሽኝ እኮ የኔ ልጅ። ምን ተፈጥሮ ነው? እናቴ ታውቂያለሽ አይደል? እኔም እህቴም ወንድሜም በጣም ነው የምንወድሽ። ያላንቺ ማንም የለን። እኔስ ያለ እናንተ ማን አለኝ? ብርሃኖቼ፣ ተስፋዎቼ እኮ ያላችሁኝ እናንተው ናችሁ። ያለ እናንተ እኮ ህይወት የጨለማ ናት የኔ ልጅ። አረ ምን ሆነሽብኝ ነው? ለማን አባቱ ይድለው ብለሽ ነው የምታለቅሽው? ቆይ ምን ሆነሽ ነው? እኔ እኮ ጨነቀኝ። ኧረ አታልቅሽ የኔ ልጅ እባክሽ። እሺ አላለቅስም። በይ ንገሪኝ እስቲ ምን አጋጠመሽ? እህቴ ቤት ውስጥ የለችም። እና ባትኖርስ? ትመጣለች ወይ ደግሞ ዕቃ ልትገዛ ወጥታ ይሆናል። ቢሆን ጥሩ ነበር፣ ግን ደግሞ እንደዛ አይደለም እናቴ። እና ምንድን ነው? እህቴ ከዚህ በኋላ ወደ ቤት ላትመለስ ነው ሄደችው። በቃ አትመለስም፣ አትመጣም። ተሰናብታ ደብዳቤ ጽፋ ነው ሄደችው። ምን አታረገው? እንዲህማ አታዋርደኝም። አሁን እናቴ እንደምትወድሽና ከዚህ በኋላ ወደ ቤት እንደማትመለስ ህይወቷን እንድትኖር እንድንተዋት ጽፋ አስቀምጣ ነው ሄደችው። አረ በሞት ወይኔ ጉድ አደረገች። እንዲህማ ጉድ አትሰራኝም። ወንድሟ ጠፍቶ እንደገና እሷ ትደገማለች። እንደው ምን አይነት መረገም ነው? ያው እሱ መጥፋቱን ያወቀች አይመስለኝም። ምንስ ቢሆን እንደው ምንስ ቢሆን የኔም ምክር የወንድሟን ቁጣ ረግጣ ሄደች ማለት ነው። በግድ የለም እማደርገውን ያውቃለሁ። አቤት መዋረድ ወይ መዋረድ! እንደው በልጅ አትጠቀም የተባልኩ ሴትዮ ወይ! ኧረ ተይ እናቴ እንደዚህ አትበይ። አንቺም ያውነሽ እንደሷ አንዱን ተከተልሽ እስክትሄጂና እስክታቃጥኝ ድረስ ነው። እኔ ወልጄ እጠቀማለሁ እንጂ እሰቃያለሁ አላልኩ። በእናንተ እንደምሰቃይ አላወቅኩ። አይ መከራዬ፣ አይ ዳዬ! እንደው በልጅ አትባረክ የተባልኩ ሴትዮ። ተይ እናቴ እንደዚህ አትበይ። ስለሚወዳት ነው ሄደችው። ስለዚህ ደስተኛ ያደርጋታል። ዝም በይ አንቺም ያውነሽ።
እኛ ወንዶችን ጸባይ አናውቅምና ነው? ወንድ እንደሆነ ወንድ ነው። ሁሉም አንድ ናቸው። ቤተሰቧን ያላከበረችን ሴት ማን ሊያከብራት? ያልተቆጠበችን ሴት ማን በክብር ሊያኖራት? እቺን ልጅ እንግዲህ ነገ ወጥቶ ሲወረውራት የት ነው መግቢያዋ? መቼም አይኗን በጨው አጥባ እናት አለኝ ቤት አለኝ ብላ ወደዚህ ቤት አትመለሳት። ኧረ እናቴ ዝም በይ አልኩሽ። አንቺም ነገ ያው ነሽ። እንደው ዝም ብለሽ ልፊ ቢለኝ ነው እንጂ ወንድሟ ጠፍቶ እሷ ጥላ ወጣሽ ማለት ነው። አይ መከራዬ! እንደው ልፊ የተባልኩ ሴትዮ እንደው የኛ ጀግና የኛ ለፍቅሯ ሟች እቺ ካንቱ አንሹ እህቴ አንሹ። ሄሎ ምን? እሺ መጣሁ። ምንድነው እንደምን አጭቀራለሁ? እንዴትም ብዬ ስልኩን መጥረፍ አለብኝ። ደግሞ አድርጓለሁ። አገኝሻለሁ አንሱሻ፣ አገኝሻለሁ። ቆይ ተይ፣ ግን ምንድን ነው ያደረኩት? ለምን እንደዚህ ያደረከኝ? እኔ እኮ አምኜ ነው ቤት ድረስ የመጣሁት። መሲ ሚስቴ ሆነሻል እኮ አይደለም? ቆይ ረስተሽው ነው? በዛ ላይ ደግሞ አንቺ ነሽ ጠጥተሽ ስታስቸግረኝ የነበርሽው። እኔ ፈልጌ አይደለም ያደረገው። ቴዲ፣ እኔ እኮ ለዛ ነው አጠጣ ያልኩህ። እኔ ጠጥቼ አላውቅም እንጂ እኔ አንተ ማስቸገር ፈልጌ አይደለም። መሲ ሰሚኛለሽ? በቃ ስትረጋጊ እናወራለን። እሺ እኔ እኮ አልጠጣ ብዬሽ ነበረ። አልጠጣም ብዬሽ ነበር። ወይኔ ጉዴ! ወይኔ ጉዴ! እሺ አሁን የት ነው የምገባው? የት ነው የምሄደው? እሺ ምንድን ነው የማደርገው? ወይኔ ጉዴ! ወይኔ ጉዴ! ወራዳ ወራዳ ነኝ።
እናቴ እንኳን አላየሽኝ፣ እንኳን አላየሽኝ። ተዋረድኩልሽ የኔ እናት፣ ተዋረድኩልሽ እናቴ። ለምንድን ነው ያደረግሽው መሲ? ምን ስትሆኚ ነው የጠጣሽው? እንዲህ ብትይዝ ጉዴ። ቤት የለኝም እኮ የት ነው የምሄደው? ህይወቴን አበላሻት። ወይኔ እናቴ፣ ምክርሽን በሰማሁኝ ነው። እናቴ ይቅርበኝ እናቴ። ወይኔ ጉዴ። በሰላም ታናግሪኝ ስለመጣሽ አመሰግናለሁ። መሞጋገሱን ተይና አሁን ወደ ጉዳይሽ ግቢ። ቆይ ስልኬን ማን የሰጠሽ? ለምንድን ነው እኔ ማግኘት የፈለግሽው? አለማችን እኮ በጣም ጠባብ ናት። ጠባብ ስለሆነች ነው እስካሁን ያልተያዝሽው? ምን ማለት ነው? አይ በፖሊስ እንደምትፈለጊ ነው የማውቀው። ለሰላምታ ነበር የፈለጉኝ እኮ። በዛ ላይ ደግሞ ገንዘብ ከህግ በላይ ነው። እሱን እናያለን። ገንዘብ ሲያስጥልሽ እንነጋገራለን። ምን ነው ፊትሽ ቀላ? በጣም ደበረሽ እንዴ ቆንጂት? ስትታይ የደበረሽ ትመስያለሽ። ለምን ይደብረኛል? ጭራሽ አንቺ በተናገርሽ ነው የምናደደው። ተሳስተሻል። እንደውም በተቃራኒ ነው። በደንብ ነው ታስቂኝ። ለምንድን ነው የማስቅሽ? ጥሩ መሆን እየቻልሽ እንደዚህ መሆንሽ ያስገርመኛል። ጥሩ መሆን እኮ አይከፈልበትም፣ የምርጫ ጉዳይ ነው እንጂ። እኛ መጥፎ ካልሆነን የእናንተ ጥሩነት አይታይም ብዬ እኮ ነው። ጥሩ ትፈላሰፊያለሽ። ለንግግርሽ እየተጠነቀቅሽ ቢሆን ጥሩ ነው። ምን እንዳታመጪ? ምን ልታመጪ ነው? ሄለን ምን እንደምታደርግ ተናግራ አታውቅም። እኔም እንድትነግሪኝ አልፈልግም። በዛ ላይ ደግሞ ብዙ የሚያወሩ ሰዎች አይመቹኝም። ጊዜን የተሻሙብኝ ነው የሚመስለኝ። ስለዚህ አሁን ወደ ዋናው ጉዳይሽ ግቢ። እሺ፣ ዋና ጉዳይ ምን መሰለሽ? ማንሽ አንቺ የቤሉል ፍቅረኛ ነሽ አይደል? ምን ፈልግሽ ነው ወደ ቤት የመጣሽው? ጅል ነገር ነሽ እንዴ? ስታስቢ ምን እንደፈለኩ የምነግርሽ ይመስልሻል? ምናልባት ብንደራደርስ? ለምኑ ነው የምንደራደረው? ቆይ ለምንድን ነው ከኔ ጋር የምትደራደሪው? እኔ እኮ የስራ ባልደረባሽ አይደለሁም። ምናልባት ከዚህ በኋላ ቢሆንስ? ጭራሽ አይሆንም። ሲጀመር እዚህ የመጣሁት ከዚህ በኋላ መንገዴ ላይ እንዳላገኝሽ ብዬ ላስጨነቅቅሽ ነው። አታስቂ እባክሽ። አንቺ ነሽ እኔን የምታስጠነቅቂኝ? እኔ ነኝ። አትጃጃይ ህፃን። በአንቺ ጭንቅላት እኔ ህፃን ከተባልኩ። ለነገሩ እባክሽ ታዩ፣ ጊዜሽን በማውራት አታባክኝ። ማንም ሰው መጥፎ መሆን አይከብደውም። የሚከብደው ጥሩ ሰው መሆን ነው። ለማንኛውም ዛሬ የመጣሁት ከዚህ በኋላ ከአንቺ ጋር ላለማውራትና ላለመገናኘት ነው። ስለዚህ ከዚህ በኋላ በመንገዴ እንዳላይሽ። በጣም ከባድ ጉዳት ሲደርስብሽ ያኔ ለምንሽ ወደ እኔ ትመጫለሽ? አድርጊውና አሳየኝ። ማውራትሽ ብቻ ጥቅም የለውም። እሺ አሁን ከዚህ ሂጂ፣ ዞር በይ። ባትይኝም ልሄድ ነበር፣ ሰዓቴ ደርሷል። ባይ። ጆና ምንድን ነው? እቺ ልጅ አንድ ነገር ታደርጋታለህ። ምን እንዳደርጋት? እሱ በቅድ የሚሆን ነገር ነው። እና በቅር ለሚሆን ነገር ነው እንዴ አሁንና የምትይኝ? ያመሃል እንዴ? ስራ እኮ ነው። የቤሉል ምን እንደሆነች በትክክል አጣራና ንገረኝ። በምን ይሻልሻል? በወንፊል ላጣራልሽ? አንተ ያመሃል እንዴ? ከፍዬ እኮ ነው የምሰራው። እንደውም ካመጣሽው አይቀር የተወሰነ ብር ያስፈልገኛል። መቼም ካንቺ ውጪም የሚሰጠኝ ሰው የለም። ስለዚህ ስጪኝ። የምን አባ ብር ነው እንዴ? ስንት አይነት ብር አለ? ይሄ ነው ይሄኛው ብር። ምን ማለት ነው? ክፍያን እኮ በጊዜ ወስዳል አይደል እንዴ? ተጨማሪ ፈለግኳ። አንተ ስለፈለክ ደግሞ እኔ እሰጣለሁ ከፍላለሁ ማለት አይደለም። ገባ? ግን እኮ ልጅሽ ማወቅ የሌለባትን ሚስጥር እኔ አውቃለሁ። ስለዚህ እሱን መጠቀም ይችላል። እያስፈራራኝ ነው እንዴ? እንደው ለወሬ ያህል ነው እንጂ አንቺንማ እንዴት አስፈራርሻለሁ? አሁን ከፊት ይጥፋ። ማን አባ እንደሚከፍል እናያለን። ይቆጭሻል። አድርገው እናሳየኝ። ግንባርህን ብዬ ነው የሚደፋ። እዚህ ከስርሽ ሱል የፈሮሽ ነው እንዴ የሚመስልሽ? እንደውም እኔ ልፈሪኝ ይገባል። እውነቴን ነው የምልሽ። እያንዳንዱን የምልሽን ነገር ካላደረግሽ ህይወትሽን ግርብጥብጡን ነው የማውጣው። አይዞህ፣ ጥጋብ እስኪ በርድልህ ነው። እዚህ አብረኝ ስለዋልክ ማንነቴን ያወቅ እንዳይመስልህ። እንደ ዝም እኮ ትርፍራፊን ስትለቃቅም ነው የምትውለው። እሺ፣ እሱን እናያለን። የደም እንባ ነው ማስለቀስሽ። ሄድ ተሎ አንተ ህፃን።
አሳይሻለሁ። ጂል አቤት። ምን ነበር? ኑኑ ቆይ ምን አሰብሽ? እስካሁን አልተስማማሽም? አዱ ምን ነው እንድስማማ የፈለግከው? ያለውበትን ሁኔታ እያወቅ ወንድሜ እኮ ጠፍቷል። እንዴ መኩተፋ እንዴ? እንዴ እና ለምን አልነገርሽኝም? ብነግር ምን ታደርጋለህ? በነግሪኝ ፈልግ ያገኘልሽ ነበር። እንዴ ባላገኘው ቢያንስ ሞክር ነበር። ያው ሁላችንም ድንጋጤ ላይ ስለሆነ ነው። ቆይ ከሰው ጋር ጣልተው ነበር እንዴ? ማለት ያው እዚህ ቤት የደበረው ነገር አለ? በቃ ነው በሆነ መንገድ አገኝልሻለሁ። አንቺ አትጨነቅሽ። አይመስለኝም አዶኒ። ምንም አድራሻውም አያነው የሚል ሰው እንኳን የለም። በጣም ነው የከፋኝ። ኑኑዬ በቃ ተጨናነቂ። ጠንከረ ማለት አለብሽ። እጇን ይዛት ነበር። እዚህ ገብታችሁ ምን እያደረጋችሁ ነው? ማለት ምን እናደርጋለን? እያወራን ነው። ታዲያ ለማውራት እዚህ ጋር ሶፋ ላይ እኮ መቀመጥ ትችላላችሁ። ምን ማለት ነው? ምንም አላደረግንም እኮ። አንቺ ዝም በይ። ያወሩት ከፍቅረኛዬ ጋር ነው። ሲጀመር ሁሌ ሰው ሰላም እንዳበላሸሽ ነው። አዱ ከዚህ ልጅ ጋር መቅረብ የለብህም። እኔ ነኝ የመጣሁት። እሱ ቁጭ ብሎ ነበር። ተያት ኑኑ። አንቺ ወደ ውስጥ ግቢ፣ እኔና እሷ እናወራለን። ጭራሽ የተቆረቆርኩላት ነው። ደስ አለሽ? እኔን ለፍለፍ ያስበልሽ መጥፎ ለማስባል ነው። ስሚኝ፣ አይሳካልሽም። መቼም ቢሆን በማላችን አገቢኝ። አዱ ፍቅረኛዬ ነው። ኤልሹ ዝም በይ። አሁን ቶሎ በይ ከዚች ሂጂ። እሺ በእናትህ እስኪ አስረዳኝ፣ እንዴት ነበር? ቆይ ምን እየሆንሽ ነው? ሰው አብሮ መቆም አይችልም እንዴ? ቆይ እንዴት ነው የምታስቢው? አዱ አታበሳጨኝ። የእሱ ዓላማ ምን እንደሆነ እኮ ይታወቃል። እሱ ደግሞ በደንብ ነው የምታውቀው። ነይ እንደውም ታግዘኝ መኩ። መኩ እባክህ ወደ ሕክምና መሄድ አለብህ። ለዚች ብዬ ሕክምና አላረገውም ቤሩል። ስማኝ መኩ፣ የህመም ትንሽ የለውም። ውስጥ ላይ ሌላ ነገር እንዳይፈጥርብህ። ግድ የለህም ቤሩል። ቁስል የለን የተው። ትልቁ ቁስል ሌላ ነው። ቆይ ማነው እንደዚህ ያደረገ መኩ? እሱንም ለእኔ ተውት። እንኳን ታረፍኩ እንጂ ሌላው ነገር ቀስ ብሎ ይደርሳል። ኑኑ ኑኑ ነይ። ወንድሜ ምን ሆነክ ነው? ማነው እንደዚህ ያደረገ? ወይኔ ጉዴ! ምንድን ያጋጠመ? ቤሉል ወንድሜ ምንድን ነው የሆነው? ቀስ በይ ኑኑ፣ እንዳያመው። ወንድሜ መጣልኝ። ቆይ ማነው እንደዚህ ያደረገ? ወይኔ ጉዴ! ደም በደም ሆነሃል እኮ። ኑኑ እና የት ናት? ትመጣለች ነበረች። እሺ በቃ ደህና ነኝ፣ አታስቢ። ኑኑ ኧረ ቀስ በይ፣ እየባሰ እንዳያመው። ወንድሜ ቆይ ምን ተፈጥሮ ነው እንደዚህ ሆንከው? ማነው እንደዚህ ያደረገ? ተጣልተህ ነው? ኑኑ በዚህ ሰዓት ይሄንን ማብራራት አይችልም። አዎ ልክ ነህ፣ አብራራልኝ። እህቴ በቃ ደህና ነኝ፣ ተረጋጊ። ባይሆንና ነይን ጥሪልኝ፣ በጣም ናፍቀኛለች። ወይኔ ጉዴ!
ጉዴ! እህቴ ደወለች። እንዴት ብዬ ላውራት ነው እዚህ ጋር? በቃ ወደ ላይ ልውጣ። መጣው በቃ እናቴ ልጥራት። ማለቴ ውስጥ ከሌለች ውጭ ምናምን ላይት መጣው። አምላኬ ሆይ ምን ባጠፋ ነው? ምን ባደረግኩ ነው? ካለሁበት ይሻላል ብዬ ስወጣ ጭራሽ የባሰ ነገር ውስጥ የገባሁት። አሁን ወዴት አባቴ ነው የምገባው? አምኜው ነበርኩ። አምኜው ነው ቤቱ ድረስ የሄድኩለት። አሁን ምን ላደርግ ነው? ፈጣሪ እባክህ እርዳኝ። እባክህ ከዚህ በላይ የምትፈተን ይከብደኛል። አምላኬ እባክህን እርዳኝ። መውጫ መንገዱን አሳየኝ። እባክህን አምላኬ እባክህን። እህቴ ምንድን ነው የሆንሽው? ለምንድን ነው የምታለቅሽው? እህቴ ጉድ ሆንኩልሽ። ምን ሆንሽ? የምን ጉድ ነው? ምንድን ነው የሆንሽው? እህቴ ያጋጠመሽ ነገር አለ እንዴ? ቴዲ ደፈረኝ። ምን? የምርሽ ነው እህቴ? ማለት ይሄ እንዴት ሊሆን ይችላል? ሆነ በቃ እህቴ አንዴ ተበላሽብኝ። ምን ነው እናቴ ነገረችኝ ሰምቼ ቢሆን ኖሮ። ለምንድን ነው የሚደፍርሽ? ይወድሻል እንዴ? እንደውም ለወንድሜ ነው የምነግረው። እህቴ እባክሽን፣ አይ እንደዚህማ እንዳታደርጊ እባክሽን። አይሆንም እህቴ፣ እነግረዋለሁ። እህቴ እንዴት ነሽልኝ? በጣም ናፍቀሽኝ ነበር። እኔም በጣም ናፍቀሽኝ ነበር። ለዛ ነው የደወልኩልሽ። እንኳን ደወልሽልኝ። ደግሞ እህቴ ወንድሜ እኮ ተገኘ። ማለት ጠፍቶ ነበር እንዴ? ውይ ለካ አንቺ አልሰማሽም። ወንድሜ እኮ በጩቤ ተወግቷል። በዛ ላይ አድሮ ነው ወደ ቤት የመጣው። ወይኔ ጉዴ! ወይኔ ወንድሜ! ቆይ ማን ይወጋው እንዴ? ይሄ እንዴት ሊሆን ይችላል? እህቴ ምንድን ነው የተፈጠረው? አታልቅሽ እህቴ፣ አሁንማ እኮ ተገኝቷል። በዛ ላይ ደግሞ ደህና ነው፣ በህይወት አለ። ኧረ ወይኔ ጉዴ! ቆይ ምን አይነት ነገር ውስጥ ነው የገባሁት? እሺ ቆይ አሁን ምንድን ነው የሚሻለው? ተረጋጊ በቃ እህቴ። እናቴ ግን በጣም ተናዳብሻለች። እውነትሽ ነው? አዎ እህቴ፣ እኔንም ተቆጥታኛለች። በዛ ላይ ደግሞ እስኪ አይኔን ታየው እንደሆነ እናያለን እያለች ነበር። ወይኔ ጉዴ! ግን ያው ታውቂያለሽ፣ እናቴ ትንሽ ቆይታ ትረሳዋለች። በዛ ላይ ደግሞ በጣም ከሚወድ ሰው ጋር ነው ያለሽ። አዎ ልክ ነሽ። ከሚወደኝ ሰው ጋር ነው ያለሁት። በቃ እንኳንም አየሁሽ። በቃ አሁን መሄድ አለብኝ። ቻው በቃ። እሺ እህቴ፣ እንገናኛለን። እወድሻለሁ። እሺ እህቴ፣ ወይ በጣም እወድሻለሁ። እሺ በጣም ይህንን መቼም እስከ ዘላለም ድረስ እንዳትረሹ። እሺ አልረሳም። ግን ምን ሆነሽ ነው? አይ ምንም፣ እንዲሁ ስለምወድሽ ነው። ደግሞ እናቴና ወንድሜን ተንከባከቢያቸው እሺ። ያላንቺ ማንም የላቸውም። ከዚህ በኋላ እኔም የለሁም። ማለት ለምንድን ነው የሌለሽው? ያው አንዴ ሄጃለሁ አልመለስም ብዬ ነው። እህቴ ሁሉም ነገር ይስተካከላል። እሺ በድጋሚ እንሰባሰባለን። እሺ በቃ እህቴ ቻው። አሁን ቶሎ ሂጂ። ቻው።